ቡና ሳልጠጣ አታናግሩኝ ቡና ካልጠጣው አታዋሩኝ ቡና ካልጠጣው አጠገቤ አትድረሱ አትዩኝ በቃ ቡና ካልነካው ሰላሜን ነው ማጥ ስታዩኝ ይጨንቀኛል ስታዩኝ ይደብር አትዩኝ በቃ ቡና ካልጠጣው አጠገቤ አትድረሱ ቡና ከመጠጣ ሽምብራው ተርትር የዛፎቹ ፍሬ ትሜትም ዞሬ ትዝ አለኝ ሀገሬ ሽምብራው ተርትር የዛፎቹ ፍሬ ትሜትም ዞሬ ትዝ አለኝ የሽምብራው ተርትር የዛፎቹ ፍሬ የትሜትም ዞሬ ትዝ አለኝ ሀገሬ። ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ ክርስቶስ ይብዛልኝ። ከኔ ጋር ሁሉ ሰላም ሁሉ ተማም እግዚአብሔር ይመስገን። እንግዲህ ዛሬ ደግሞ ይዤላችሁ የመጣሁት ሽምብራው ቆሎ ቡናው እዚህ ጋር ደግሞ እንደምታዩት የውሃ ዳቦ ኧረ አቤት አቤት እንደምበላው መወፍሩ ይሆን ምን ነበረበት። ለማንኛውም ቤተሰብ ያልናችሁ ሰብስክራይብ ያደረጋችሁ ቤተሰቦች ደግሞ ላይክ ሼር ያደረጋችሁ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ረዝም ቪዲዮ አይደለም ያው እንደምታዩት የ8 ደቂቃ ቪዲዮ ናትና እስከ መጨረሻው እዩልኝ። እዚህ እንግዲህ እንደምታዩት የውሃ ዳቦ ጋግሬ ማለት ነው። ለምን ቪዲዮ አልሰራም ብዬ ቪዲዮ ሰራው። እውነት ለመናገር እኔ አምሮኝ ስለነበረ በቃ የውሃ ዳቦ እንዴት ልጋግር እያልኩ ሳስብ ከዛ የሆነች ትንሽ ያልጋ ነበረች ኬክ ምናምን ጋግረው ትኩሱ ሳህኔ ግዛዙ አለ አይደለ እሱ ጣውላ ላይ አያስቀምጡምና አልጋዋ ላይ ያስቀምጧታል። ከዛ ሳስታውስ ለካ እሱ አልጋ ልጠቅመኝ ትችላለች ብዬ ትልቅ የብረት ድስት ፈለኩ ማለት ነው። ያው መጋገሪያ ሳህን ከነገራችን ላይ የለም። ይሄ እንደምታዩት ሀላዋ ምናምን ሲመጣ ያስቀረው ሳህን ነበር አጥቤ ምናምን ያስቀመጥኩትኝ የሀላዋ ሳህን ነው እንጂ ኖርማል ቆንጆ ጎድጎድ ያለ ሳህን ምናምን ቢኖር የበለጠ በጣም ያምር ነበረ። ግን ሳህን ስላልነበረ ከዛ እሷን አልጋ ተጠቀምኩኝና ትልቅ የብረት ድስት ፈልጌ ማለት ነው። እንደምታዩት እንግዲህ ህብስት የመሰለ ዳቦ ጋገርኩላችሁ ማለት ነው። አያችሁት እንዴት እንደሚያምር ክርስቶስን እንዴት እንደሚያምር እውነት ለመናገር አልጠበቅኩም። እንደዚህ ሆናም ብዬ አልጠበቅኩም ነበረ። ሰላም አራይ ነው ራሱ ቪዲዮ የቀረጽኩት እንጂ እስከ አሰራሩ ድረስ መቅረጽ ይችል ነበረ። ግን ያው የሚያስፈልገው ፒከን ፓውደር፣ ካሜራ፣ አንድ ማንካ ስኳርና ትንሽዬ ዘይት አለቀ። ጨው፣ ሌላ ነገር ምንም ነገር አያስፈልገውም። ያው ስታወኩ ድርቅ አርጋችሁ አታውኩትም። ዳቦ ለስለስ ብሎ በደንብ ታሽቶ ለመሰላችሁ አንደኛ ክፍትፍት እንድላችሁ ስፖንጅ እንደሆነላችሁ እንደምታዩትኝ አሁን ክፍትፍት ያለ ነው። እንደዛ እንደሆነላችሁ በደንብ ብታሹትኝ ይመረጣል ማለት ነው። ከዛ እንግዲህ ሳወከት ጥቁር አዝሙድ አላደረኩም ነገራችን ላይ ላውን ማለት ነው። ሳህኑ ላይ ካረኩ በኋላ ጥቁር አዝሙድ አደረኩ ማለት ነው። ከዛ እንግዲህ እንደምታዩት እንደዚህ አይነት ዳቦ ጋገርኩኝ። ብዙ እስከሚቦካ ግን ባጠብቁት ባይነኝ እኔ ማለት ነው። እንደራሴ ጣዕሙን እንዳይወስደው ሁለቴ ኩፍ ካለ በኋላ ሳህናችሁን ዘይት ቀብታችሁ ምናምን ሊጣችሁን ካረጋችሁ በኋላ ውሃው መሞቅ ሲጀምር በቃ ታስገቡታላችሁ ማለት ነው። ከዛ ውሃው እስከሚፈላ ድረስ እንትን ይለዋል። ሙቅ ሲሰጠው በራሱ ሰዓት ኩፍ ይላል ማለት ነው። እዛው ሳህኑ ላይ እንዳለ ኩፍ ይልላችኋል። በጣም ቆንጆ ዳቦ ነው የሚሆነው። እንግዲህ ያማራችሁ ካላችሁ እየሰራችሁ መብላት ትችላላችሁ። እንደምበላው አልወፍርም እንጂ ነው ኢትዮጵያ የሚሰራ ነገር ማለት ነው። ያልሰራሁት ምንም ነገር የለም። እንደምታዩት ሽምብራ ክርስቶስን ነው የምላችሁ። የሆነ አንዳንድ ጊዜ የራሴ የሚያስፈልጉ ነገሮች ሲያልቁ ሱቅ ውሰዱኝ እላቸዋለሁ። ሱቅ ሲሄድ በቃ የኢትዮጵያ ነገር ያለው ሁሉ ነገር እንደዚህ የሚያስታውሰኝ ነገር ይዤ እመጣለሁ ማለት ነው። ሽምብራ ቆላለሁ። ሽምብራ ቆሎ ቆልቼ ሽምብራ ደግሞ እንግዲህ አንድ ግንፍል እንዳለ ጨው ማማቁት ማለት ነው። ታችሁ ልክ ነገራችን ጥቁር ሽምብራ እስከሆነ ድረስ ያገራችን ጥቁር ሽምብራ ስለሆነ በጣም ነው። እዚህ ጋር ደግሞ እንደምታዩት ድርቆሽ ነው። ኢትዮጵያ ነው። ዛሬ ከኢትዮጵያ የተላከ ቪዲዮ እንዳይመስላችሁ እዚሁ መዳን ቤት የተሰራ ቪዲዮ ነው። ቁም ነገር እኔ እንጀራ አስመጣለሁ። ጾም በሆነ ሰዓት እንጀራ አስመጣ ነበርና አሁን ሰኔ ጾም ከገባ በኋላ የመጣልኝ እንጀራ በቃ አልተስማማኝም። በጣም አመመኝ ማለት ነው። ሽሮም የኢትዮጵያ ነው፣ በርበሬም የኢትዮጵያ በርበሬ ነው። ግን እንጀራ አልተስማማኝም። ብዙ ጊዜ እኮ አስመጣለሁ በላለሁ። ከዛ ምን ላድርገው ልጣለሁ ምናምን ቤተሰብ እንዴት አድርጌ ልጣለሁ
ከዛ ምን ሀሳብ መጣልኝ መስላችሁ? ለምን ድርቆሽ አታደርገው የሚል ሀሳብ መጣልኝ። አሁን ልክ ለምን ድርቆሽ አታደርገው ማለትና እኔ ታች እንግዲህ እንደምታዩት ፍሮን ውስጥ እንጀራውን ማለት ነው አደረኩት እስከሚቀላ ድረስ ነው የምላችሁ። እንግዲህ ካያችሁት ወደዚህኛው ፍርፍር ነው የተቀየረው። እውነት ነው የምላችሁ በጣም ነው የጣመኝ። ለራሴ ራሱ አላመንኩም። እንዴት እንደዚህ ይጥማል እንዴ? በቃ ካሁን በኋላ እንጀራ ሳስመጣ እንደውም ድርቆሽ ነው የማደርገው ነው ያልኩት። ፍርፍር የሆነ ዘይት የበዛበት ነገር በርበሬ ያለበት ነገር ጨጓራዬን ያመኝ ነበረ። ግን እኔ ለምን እንደሆነ አላውቅም። ጨጓራዬን ራሱ ሳያመኝ ቀረ። ድንች ስላለ ጨጓራዬን ያመኛል። በአሁኑ ግን ማለት ነው ጨጓራዬን ራሱ ምንም ሳያመኝ ቀረ። በጣም ቆንጆ በርበሬ ነው፣ የኢትዮጵያ በርበሬ ነው። ያው ካሜራው ጥራት የለውም እንጂ ለምናችሁ ነው ስለማችሁ በጣም ነው የሚያምረው። አንደኛ እንጀራው ቀልቷል፣ ፍሮን ውስጥ እንደምታዩት ቀልቷል። እንደውም እኔ ዝም ብዬ ቆረጥማለሁ ልክ እንደ ኢትዮጵያ። የኢትዮጵያ ግን ያው እንደምታዩት የተራረፈ ወጥ የነካ ምናምን ስለሆነ በዚህ እንደዚህ ሀገር ይጥማን እያልኩኝ አይደለም። የኢትዮጵያ በጣም ነው የሚጥመው የነካካው ምናምን ስለሆነ የኢትዮጵያ እጅጉን በጣም ነው የሚጥመው። ግን ቢሆንም ይሄንን በደንብ ሰላቀላውት ፍርፍሩ በስናም ልነግራችሁ አልችልም። እና እንጀራ ስታስመጡ እንጀራ እንደዚህ ብዙ ጊዜ ቆየ ብላችሁ አትጣሉ። ፍሮን ውስጥ አብስሉት፣ አድርቁት። ደግሞ ተላጃ ውስጥ አታስቀምጡ እንጀራ። ከነገራችን ላይ ፍሬዘር እጥፍ እጥፍ አድርጋችሁ በኪስ ያደርጋችሁ ማለት ነው ፍሬዘር ውስጥ አስቀምጡት። አንደኛ ይበላሽ፣ ሁለተኛ ደግሞ ካወጣችሁ ረጅም ሰዓት ውጭ ላይ ከቆየ በኋላ ልክ እንደ ትኩስ እንጀራ ቆንጆ ነው የሚሆንላችሁ። እና እንጀራ ስጋግሩ ሆነ ስታስመጡ በእንደዚህ አይነት መልኩ ተጠቀሙ። እያደረቃችሁ ድርቆሽ ሰሩ ማለት ነው። በርበሬው የኢትዮጵያ በርበሬ ስለሆነ ይሆን አላውቅም፣ ብቻ እኔ በጣም ነው የጣመኝ። እንደምታዩት እኛው ዳቦዬንም በጎን አቅርቤያለሁ፣ ፍርፍሬንም እንደዚህ አቅርቤያለሁኝ። ሻይን አፍልቼ እየበላሁ ነው ምሳዬን ማለት ነው። ምሳ ነው ከነገራችን ላይ ያው ጾም ስለሆነ ምሳ ቁርስም አንድ ላይ ነው የሚበላው። ይህን ይመስላል። ጥሩ ዘዴ ነው፣ ተጠቀሙት፣ ጠቅማችኋል። የተረፈ ደግሞ ላይክ ያላደረጋችሁ ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ማለት ሰብስክራይብ ያደረጋችሁ ኮሜንት አስቀምጡልኝ፣ በኮሜንት እመጣለሁ። ለእናንተ ባይጠቅማችሁ ለእኔ ይጠቅመኛል። ቪዲዮውን እስከ መጨረሻው ድረስ እዩልኝ ማለት ነው። በጣም ነው የምወዳችሁ ስለምታበረታቱኝ የኔ ወርቆች ስለምታበረታቱኝ። እኔ ብዙ ጊዜ ቪዲዮ አልሰራም እንደምታዩት፣ ቪዲዮ የለም ቪዲዮ ይመግማ አንዳንዶቹ። ስለዚህ ቢያንስ ምግብ የኛ በርበሬና ሲሸታቸው አይወዱም። እስከ መጨረሻው መስላችሁ ምግብ የምትሰሩ ከሆነ አንዳንዴ ስለቅ እስከ መጨረሻው ብታዩትኝ ይሻላል። እነሱ ምግብ ስትሰሩ አንዳንዴ ከወር አንድ ጊዜ ከሁለት ወር አንድ ጊዜ ላይ ለመግባትም ሰዓት ያስፈልጋል። ጊዜ የለኝም እኔ መስላችሁ ቃል ላይ በየሰከንዱ የሚጠሩት። በዛ ላይ ደግሞ ምን ያስራት ስለተቀየረ እስከ መጨረሻ ፎቅ ነው። እዛ ሂጄ ላይ እንዳልገባ ለትንሽ ደቂቃ ለረፍት ሂጄ አልችልም። ለዛ ነው ብዙ ጊዜ ላይ አንድ ቀን ስገባ አንድ ቀን ስቀር እንደሚሆንብኝ ማለት ነው። እና ለማንኛውም ቪዲዮ እስከ መጨረሻው ማየታችሁ እንዳትረሱ። እንደዚህ እየሰራችሁ ቆሞች ማለት ነው። እንደኔ እኮ እናቴ እኮ ምግብ ያው እንደኔ ደግሞ በልቶ ደግሞ የማይጠረቃ ሰው ደግሞ አይበላም። ግን እኔ እኮ እበላለሁ እንደምበላው እውነት ለመናገር በቆሾ ማለፍሩ እንደውም አሁን ቅርብ ሰዓት በባላልኛ ጾም ከተፈታ ወፍሬ ያለው ነገሩ እና ላይክ አረጋችሁ ተመቻችሁ በላችሁ። የውሃ ዳቦ ነው ፍርፍሩ ነው የተመቻችሁ? እስቲ ኮሜንት አስቀምጡ። ማንኛው እንደተመቻችሁ ማንኛው እንዳልተመቻችሁ አስተያየት ካለም እንቀበላለን። ባይ ባይ።